ዘፍጥረት ምዕራፍ 2 ከቁጥር 8 እግዚአብሔር አምላክም በምስራቅ በኤደን ገነትን ተከለ፣ የፈጠረውንም ሰው ከዚያ አኖረው። እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ። በገነትም መካከል የሕይወት ዛፍ መልካምና ክፉን የሚያስታውቀውንም ዛፍ አበቀለ። ኢየሱስ ጌታ ነው። ወንዝም ገነትን ያጠጣ ዘንድ ከኤደን ይወጣ ነበር። ከዚያም ለአራት ክፍል ይከፈል ነበር። የአንደኛው ወንዝ ስም ፊሶን፣ እርሱም ወርቅ የሚገኝበት የኤውላጥ ምድርን ይከባል። የዚያም ምድር ወርቅ ጥሩ ነው። ከዚያም ሎልና የከበረ ድንጋይ ይገኛል። የሁለተኛው ወንዝ ስም ጊዮን ነው፣ እርሱም ኢትዮጵያን ምድር ሁሉ ይከባል። የሶስተኛው ወንዝ ስም ጤግሮስ ነው፣ እርሱም በአሶር ምስራቅ የሚሄድ ነው። አራተኛው ወንዝ ኤፍራጥስ ነው። እግዚአብሔር አምላክ ሰውን ወስዶ ያበጃትም ይጠብቅ ዘንድ በኤደን ገነት አኖረው። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ምን ትላለህ? ትበላለህ። ኢየሱስ ጌታ ነው። እስቲ ዛሬ በሉ እስቲ አይኔ ይከፈታል በሉ እስቲ፣ አይኔ ይከፈታል በሉ እስቲ፣ እግዚአብሔር አይኔን ይከፍታል በሉ እስቲ። ሃሌሉያ ሃሌሉያ። ፍሩት ያመጣችሁ ጸልያለሁ። ኢየሱስ ጌታ ነው። ሐሙስ ዕለት ግን በዚህ ልዩ ነገር ይኖራል። አሜን። እስቲ እግዚአብሔር አለ በሉ እስቲ፣ እግዚአብሔር አለ በሉ እስቲ። ገነት ለምን ፍሬያማ ሆነች? ገነት ፍሬያማ የሆነችው በኤደን ስለተተከለች ነው። እግዚአብሔርም ገነትን በምን ተከለ ይላል? በኤደን ተከለ ይላል። ስለዚህ አሁን ውሃው ደግሞ ከየት ይወጣል ይላል? ከኤደን ይወጣና ገነትን ያጠጣል። ሃሌሉያ። ገነትን ካጠጣ በኋላ ነው በአራት ተከፍሎ ከገነት ደግሞ ወደ ምድር ውሃው የሚፈሰው። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ገነትን ወስዶ በኤደን ላይ ተከለ። እንግዲህ አስቡ፣ ገነትን ይሄ ገነት ከሆነ ይሄ ኤደን ከሆነ ገነትን በኤደን ላይ ተከለ። ኢየሱስ ጌታ ነው። ከኤደን የሚወጣው ውሃ ገነትን ያጠጣል። ለአራት ይከፈልና ወደ ምድር ይሄዳል። ስለዚህ መጀመሪያ ከኤደን የሚወጣው ውሃ የሚያረሰርሰው ማንን ነው ካላችሁ ገነትን ነው። ስለዚህ ገነት አለማፍራት አትችልም። ኢየሱስ ጌታ ነው። እየተተከለችው ህልውናው ላይ ነው። እየተተከለችው መንፈሱ ላይ ነው። እየተተከለችው የእርሱ ክብር ያለበት ቦታ ላይ ነው። ኢየሱስ ጌታ ነው። ስለዚህ በኤደን የተተከለችው ገነት አለማፍራት አትችልም እና የተተከለችበት ቦታ ስላለ ማለት ነው። ኢየሱስ ጌታ ነው። እስቲ እግዚአብሔር በሉ እስቲ እኔ ፍሬያማ እንደሆን በሉ እስቲ፣ ህልውናውን አዞልኛል በሉ እስቲ፣ መንፈሱን በሉ እስቲ አዞልኛል በሉ እስቲ። እሄዳለሁ አጽናኙ ምን እላለሁ አለ እልካለሁ ብሏል። አሁን ይሄ አጽናኝ ባለበት መገኘቱ ባለበት አንተ ካለ አለማፍራት አትችልም። ኢየሱስ ጌታ ነው። ግን ህልውናው በሌለበት ቦታ ላይ አፈራለሁ ማለት ዘበት ነው። ሃሌሉያ። ታያችሁ፣ በነገራችን ውሃው እኮ ያጨነግፋል አሉት አይደል? በቃ የሆነ ፍሬን የሚቃወም ነገር አለ። አሁን መሬት ኖሮ ውሃም ኖሮ ፍሬ የማይመጣበት ሁኔታ አለ፣ ከአንደር ከርስ ከሆነ ማለት ነው። ግን የእግዚአብሔር ህልውና ያለበት ቦታ ላይ ያ ነገር አይሰራም። ኢየሱስ ጌታ ነው። እስቲ አፈራለሁ በሉ እስቲ፣ አፈራለሁ በሉ እስቲ። አሁን አንዳንድ ሰዎች ቢዝነስ ሲጀምሩና ፌል ያደርግባቸዋል። ለምንድን ነው ፌል የሚያደርግባቸው ካላችሁ፣ ቦታው ላይ አለቃ ነኝ ያለ መንፈስ አለ። ቦታው ላይ የሚገበርለት ግዛቴ ነው ያለ መንፈስ አለ። ስለዚህ ያ ቦታ ላይ ያለውን መንፈስ መተው ስፍራው በእግዚአብሔር መንፈስ ቁጥጥር ውስጥ ካልሆነ፣ የእግዚአብሔር ፕሬዘንስ ቦታው ላይ ከሌለ ያ ቦታ የሚሰራው ላንተ ሳይሆን በተቃራኒው ላሉ ሰዎች ነው። ለምን? የነሱ ግዛት ነው። ጨለማ ቦታውን የሚሄዱ ሰዎች ካያችሁ እንዲህ አይነት ስራ መስራት ፈልጋለሁ ሲል ጠንቋዩ ተይዟል ይላል። በዛ ቦታ ላይ በዛ ሎኬሽን ላይ የሚገብርለት ሰው አለ። አጋንንት የሚገብርለት ሰው ስላለው ያን ቦታ ማስነካት አይፈልግም። ሌላ ይሄን ስሪ ይላል፣ ይሄን አድርግ ይላል፣ ይሄ ተይዟል ይላል። ከዛ በተሰጣቸው ምሪት መሰረት ይሰራሉ። ከዛ ውጤታማ ይሆናሉ። መጨረሻቸው ቢበላሽም ማለት ነው። ኢየሱስ ጌታ፣ መጨረሻቸው የኪሳራ ቢሆንም ዛሬ ጸልያለሁ፣ የኔ መጨረሻ በሉ እስቲ የበረከት ይሆናል በሉ እስቲ፣ የውጤት ይሆናል በሉ እስቲ። እና ኢየሱስ ጌታ ነው። አለቃውን ካልመታ፣ ቦታው ላይ የእግዚአብሔር መንፈስ ከሌለ፣ ስፍራውን ኤደን ካላረከው
ያንተ ገነት ፍሬያማ አይሆንም። ስፍራውን መጀመሪያ የእግዚአብሔር ፕሬዘንስ ያለበት የእግዚአብሔር ህልውና ያለበት መሆን አለበት። ያ ከሆነ የምትሰራው ነገር ሁሉ ውጤታማ ይሆናል። አሜን በላ አሜን በላ። ኦኬ እሺ ሕዝቅኤል 47 ላይ አይደል? ሕዝቅኤል 47 ላይ ምንድነው የሚለው? ከመቅደስ ውሃ ይወጣል ይላል አይደል? ከመቅደስ ውሃ ይወጣና የሙት ባህር ላይ እንኳን በገባ ጊዜ ለሞቱ አሳዎች ምን ይላል? ህይወት ይሰጣል። እና በሚሄድበት መንገድ ሁሉ በግራም በቀኝም ነገር ሁሉ ይለመልማል። ፍሬው ለመበልነት ቅጠሉ ለምን ይሆናል ይላል? ለመድኃኒትነት። አሁን እንግዲህ ሙሴ የሰራው የመገናኛ ድንኳንም ካያችሁ ድንኳን ነው፣ አደባባይ አለው፣ ቅድስት አለው፣ ቅድስተ ቅዱሳን አለው፣ በውስጡ ያሉ ነገሮች አሉ። ሰለሞንም ኮፒ ፔስት ነው ያን ያደረገው፣ በግንብ አደረገው እንጂ ኢየሱስ ጌታ ነው። ስለዚህ ሁለቱም መቅደሶች ናቸው። እነዚህ መቅደሶች ጋር ከእጅ መታጠቢያ ሳህን ውጪ ስለ ወንዝ የሚያወራው ጉዳይ የለም። ሕዝቅኤል 47 ላይ ግን ከመቅደስ የሚወጣው ውሃ ይላል። የሰማኝ ሰው አለ? ከምን የሚወጣው ውሃ? ከምን የሚወጣው ውሃ? ጌታ ኢየሱስ ግድ ብሎት ሄደና ያችን ሳምራዊ ሴት አገኘ። ምን ስጭኝ አላት? ውሃ ስጭኝ አላት። ኢየሱስ ጌታ ነው። ውሃ ስጭኝ ሲላት እሷ አይሁዳዊ ስለሆነ በመጠየቁ ተገርማ እያወሩ እያለ እኔ ከምሰጥሽ ውሃ ኢየሱስ ጌታ ነው ብትጠጪ አትጠሚም አለ። አንተ ይሄን ውሃ ከሰጠን ከአባታችን ትበልጣለህ እንዴ አለችው። ኖ ሃሌሉያ፣ እኔ የምሰጠው ውሃ አና ማአዶሳ ብራዳና። አንድ ሰው ይሄን ውሃ ይቀበላል። አንድ ሰው ይሄን ውሃ ይቀበላል። ኢየሱስ ጌታ ነው። ከዚህ ውሃ ስጠኝ አለችው። ልክ ስጠኝ ስትለው ትንቢት ነው የተነበየባት። ማለት አሁን ስልክ ስጠኝ ጆሲ ቢለኝ ስልክ ነው መስጠት ያለብኝ። ትንቢት መናገር ከጀመርኩ ግን ጉዳዩ ሃሌሉያ ኢየሱስ ጌታ ነው። አሁን ስጠኝ ስትለው ትንቢት 5 ባሎች ነበሩሽ ባልሽ የት አለ ምናምን ያለ መጠየቅ ጀመረ እና 5 ባል ጉዴን ነገረ አለች። ልክ እሱ ፕሮፌሲ ሲያመጣ በዛ ትንቢት ውስጥ ማለት ይሄ የእውቀት መንፈስ በእርሱ ያለው ስለሷ ያለው ነገር ሲገለጥ በዛ ንግግር ውስጥ መንፈስ ያልፍ ነበር። ስለዚህ ሴትዮዋን አረካት፣ እንዳበደ ሰው ሆነች ማለት ነው። ኢየሱስ ከተማ ላይ ሁሉ ሄዳ ስለሱ መመስከር ጀመረች። አሁን ከሱ የወጣውን ውሃ ምን አረገች? ጠጣች። እሷም ሁሉ ምን ሆነች? አጠጭ ሆነች ማለት ነው። እሷን ብቻ ነው ያጠጣው። እሷ አገር ሁሉ አጠጣች። እሱ ራሱን የገለጠው ለሷ ብቻ ነው። እሷ ግን እሱን ለሁሉም ገለጠች። አሜን። የተገለጠልህን ለሁሉም ትገልጣለህ። እስቲ የተገለጠልኝን ጌታ በሉ እስቲ ለሁሉም እገልጣለሁ በሉ እስቲ። ኦኬ የሚያምንብኝ አለ የሚያምንብኝ መጽሐፍ እንዳለ ከሆዱ ሕይወት ውሃ ይፈልቃል። ይሄንም ገና መንፈስ ስላልወረደ ስለምን ተናገረ ይላል? ስለ መንፈስ ቅዱስ ተናገረ ይላል። ኢየሱስ ጌታ ነው። መንፈስ ቅዱስ አንተ ውስጥ አለ ማለት ካንተ የሚወጣ ወንዝ በግራም በቀኝም ነገርህን ያለመልማል። አሁን እንግዲህ ሕዝቅኤል 47 ላይ ያለው እኔና አንተ ነን። አሜን። የእግዚአብሔር መቅደሶች ነን። ከኛ የሚወጣው ውሃ በግራም በቀኝም ያለውን ነገራችንን ያለመልመዋል። አሜን። እኛ ጋር የመጣ ሰው ምክንያቱም የእግዚአብሔር ክብር የእግዚአብሔር ፕሬዘንስ እኛ ጋር ስላለ አለመለምለም አይችልም፣ አለማፍራት አይችልም። ምክንያቱም መንፈሱ ካለ እኔ ገነት ነኝ። መንፈሱ ካለ እኔ በገነት ነው ያለሁት። ኢየሱስ ካለ እኔ በገነት ነው ያለሁት። አለማፍራት አልችልም። አሜን። እስቲ ፍሬያማ ሆናለሁ በሉ እስቲ። ፍሬያማ ሆናለሁ በሉ እስቲ። ፍሬያማ ሆናለሁ በሉ እስቲ። ኢየሱስ ጌታ ነው። በእውነት የሆነ ብለሲንጋችሁን የከለከለ ዘንዶ ዛሬ ይመታ። የሆነ በረከታችሁን የከለከለ ዘንዶ ይመታ። የሆነ የእናንተን ውጤት የከለከለው እባብ ይመታ። እስቲ አፈራለሁ በሉ እስቲ። ሰብሬ እሄዳለሁ በሉ እስቲ። ተጽዕኖ ፈጥሬ እሄዳለሁ በሉ እስቲ። ኢየሱስ ጌታ ነው። በተጽዕኖ ስር እንድትሆኚ የተደረግሽበት ወራት አበቃ። ሃሌሉያ። አንድ ጊዜ እዚህ በፊት መስክሬላችኋለሁ። አንድ እህት ባሏ ከቤት አባረራት። በቃ ብዙ ጊዜ ጭንገፋ አለ፣ በጣም ብዙ ጊዜ ጭንገፋ አለ እና አባረራት። በቃ ውጭ ብሎ ማለት ምንም በቃ ለልጅ ያገባት እስኪመስል ድረስ ማለት ነው። ያለቀሰች መጣች፣ ቸርች ያለቀሰች መጣች። ያለቀሰች ከመጣች በኋላ ሃሌሉያ አጋጣሚ በእጄ ላይ ሎሚ ነበር። ጌታ ጸልይና ስጣት አለኝ። ጸልዬ ሰጠዋት። ኢየሱስ ጌታ ነው። ከዛ እንደምንም ለምናው ቤቷ ገባች። እንደምንም ለምና ቤቷ ገባች። ከሆነ ቀን በኋላ አባረራት።
ሳምንት ምናምን ሳይቆይ ማለት ነው። ለካ ይዛ ነው የወጣችው። ኢየሱስ ጌታ ነው። ከዛ ወር 3 ወር 4 ወር ስታይ ነገሩ ፌል አያደርግም፣ አይጨነግፍም። እሷ ሁሉ ጊዜ ጭንገፋ ስላስቸገራት የምትጠባበቀው ልጅ ሳይሆን ጭንገፋ ነው የምትጠብቀው። እግዚአብሔር ግን የጠበቀችውን ሳይሆን ልጅ ሰጣት። ልክ ልጅ እግዚአብሔር ሲሰጣት ሃሌሉያ፣ ሰውየው ገና እንደ ታጨች ሴት ሊያገባት ማለት ነው ሽማግሌ መላክ ጀመረ። እሷ ደግሞ እምቢ ማለት ጀመረች። ትንሽ ላስለምነው አለች። ሃሌሉያ። ዛሬ አንድ አማኝ አለ። ይሄው ፍሬ ሲጠፋ ባል እንኳን ይነሳል። ዛሬ ጸልያለሁ። እግዚአብሔር በፍሬ ይባርካችኋል፣ ትውልድን ያሰግድላችኋል። የዮሴፍ ወንድሞች ለሱ ያላቸው ጥላቻ እኮ አልተቀየረም። ለምን? በቃ አባትየው በጣም ስለሚንከባከብ ነው የጠሉት፣ የጣሉትም ለዛ ነው። የሰገዱለት ግን ጥላቻውን ያስቀየረው ምንድነው? እነሱ ጋር ያለው ችግር እሱ ጋር ያለው በረከት ነው። ዛሬ ጸልያለሁ፣ የሚያሰግድ ጠላቶቻችሁን ከእግሮቻችሁ በታች የሚያስገዛ ፍሬያማነት ያገኛችሁ። ኢየሱስ ጌታ ነው። አንደኛው ሚስጥር ምንድነው? ለማፍራት በህልውናው ላይ ልክ እንደ ኤደን መተከል። ኢየሱስ ጌታ ነው። በህልውናው ላይ ልክ እንደ ኤደን ምን ማድረግ? መተከል። ሌላው ደግሞ በነገራችን ላይ አሁን ምድር ላይ ማለት ነው አንድ ቦታን ዘር ሳዘሩ እንኳን ብትከልሉ ለምድር የተነገረ ቃል አለ። አልገባችሁ? ኢየሱስ ጌታ። ምድር ላይ ዘር ሳትዘሩ አንድ ቦታን ዝም ብላችሁ የሆነ ባዶ ቦታ መንጥራችሁ ነገሩን አስወግዳችሁ እስካቫተርም ሎደርም አርሳችሁት ከዛን ምንም አይነት እንስሳ እንዳይገባ አጥራችሁ አስቀምጡና ለወራት ወይ ለአመት ቆይታችሁ ተመለሱ። ቦታው ይለመልማል። የተነገረበት ቃል እንዲለመልም ነው። አልሰማችሁ? ኢየሱስ ጌታ ነው። የተነገረበት ቃል ምድር ታብቅል ነው፣ ታፍራ ነው። ከእርግማን በኋላ ግን አሜኬላም አለ፣ እሾክም አለ። ግን ምንድነው? ምንም ነገር ሳይዘራ ቃሉ ስላለባት ብቻ ማውጣት ትጀምራለህ። ኦኬ እሺ፣ ኢየሱስ ጌታ ነው። የሆነ እስቲ ውሃ ከልሉና ገድቡ። ከሆነ ጊዜ በኋላ ባህር ውስጥ ያሉ እንስሶች ሁሉ መገኘት ይጀምራሉ። አንተ ሄደ በምናምን አሳ ምርጥ ዘር ምናምን ብለህ ሳታመጣ እንቁራሪቱ መጮህ ይጀምራል፣ አሳው መገኘት ይጀምራል፣ ምኑ መፈጠር ይጀምራል። ለምን? ለውሃ የተነገረ ቃል አለ። ለኔና ለአንተም የተነገረ ቃል አለ። አሜን አሜን። ግን ምንድነው? ከእርግማን በኋላ ያለው ነገር ላይ እሾክም አለ፣ አሜኬላም አለ፣ ሌላም ነገር አለ። እኛ ግን አሁን ከእርግማን ውጪ ነን። እርግማናችንን እየወሰደ አለ። እርግማናችንን ወስዶ በመስቀል ላይ ቸንክሮ ከመንገድ ያስወገደ አለ። ኢየሱስ ጌታ ነው። ስለዚህ እኛ አለማፍራት አንችልም። አሜን። አንደኛው በህልውናው ላይ መገኘት ነው። እስቲ ሁሌ በሉ እስቲ በመገኘት ውስጥ ሆናለሁ በሉ እስቲ ሁሌም በሉ እስቲ አፈራለሁ በሉ እስቲ ሃሌሉያ። ሌላው ፕሮቴክት መደረግ ነው። ኢየሱስ ጌታ ነው። ክፉ መጥቶ እንዳይዘራብህ ራስህን መጠበቅ። ኢየሱስ ጌታ ነው። ምክንያቱም አንተ መልካም እንዲበቅል የፈለክ በአንተ ላይ ግን መጥፎ እንዲበቅል የሚሰሩ ሰዎች አሉ። ዛሬ የሆነ ስራማ ይመታ። እስቲ እግዚአብሔር በሉ እስቲ ከዘራው ነገር ውጪ በሉ እስቲ ክፉ ነገር በሉ እስቲ በእኔ አይበቅልም በሉ እስቲ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሌላው በጣም የመዝራት ህግን ማወቅ አለብህ። ፍሬያማ ለመሆን መዝራት አለብህ። ኢየሱስ ጌታ ነው። ካልዘራ ውጤቱን አታመጣም ሲባል በቃ የዘራ ሰው ብቻ ነው የሚበላው፣ ያልዘራም ይበላል። እኔ አንዳንድ ሰው በቃ እንትን ስንፍና ልታስተምር ነው ምናምን ይላል። አይደለም። ኢየሱስ ጌታ። ሩት አልዘራችም። የተዘራው መከር ላይ ነው የገባቸው። ይሄ እግዚአብሔር አደራረግ ያገኛቸው። አሜን። ያገኘ ያ ማለት ሁሉ ጊዜ የሆነ ተስፋ የጠበቅ ቁጭ ይባል አይደለም። የራስንም ዝራ፣ የዘራውንም ወደ ውጤት የሚያመጣው እግዚአብሔር ነው። አንድ አማኝ አለ። እስከዛሬ ደክመ ውጤት ወደ እጅ አልገባ ያለበት ወራት አበቃ። እንደ ሩት አንድ ሰው ሄዶ መከር ላይ ይገባል። እንደ ዮሴፍ ወንድሞች አንድ ሰው ሄዶ መከር ላይ ይገባል። አንድ ሰው እንደ ዮሴፍ ደግሞ የሱ ነዶ ቀጥ ብሎ ይቆማል። የሚያሰግድ ነዶ። አሜን። በነገራችን ነዶ ቀጥ ብሎ የሚቆመው እስሩ ብዙ ሲሆን ነው። እስሩ ብዙ ከሆነ ነዶ መቀመጫው ይወፍራል። ኢየሱስ ጌታ ነው። ስለዚህ መቀመጫው ይወፍራል፣ መሬቱን ነከስ አድርጎ ይይዛል። ከዛ
ወገቡ ላይ ሲታሰር ልክ 8 ቁጥር ይሆናል ማለት ነው። ከዛ ኢየሱስ ጌታ ነው ይዘረጋል። ዛሬ ልጸልይ የሚያሰግድ በረከት እግዚአብሔር ይስጣችሁ። የሚያሰግድ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የሚያሰግድ በረከት እግዚአብሔር ይስጣችሁ። በነገራችን ላይ ዮሴፍ እህል መሰብሰብ ብቻ የሰበሰበ አይመስለኝም። ምክንያቱም የመጀመሪያው 7 ዓመት የጥጋብ ወራት ስለሆነ በ7ቱ ዓመት በደንብም የዘራ አይመስለኝም። በደንብ ምን ያለ ምክንያቱም ሲዝኑን አውቋላ። ስለዚህ ትንሽ ዘርተው ደብል ሌላ 7 ዓመት መሻገር አይችሉማ። ስለዚህ ያ በረከት ውስጥ ለመግባት ሃሌሉያ፣ ያ ውጤት ውስጥ ለመግባት በደንብ መዝራት አለበት። ሃሌሉያ። ከዛ በኋላ ነው 7ቱን የድርቅ ዓመቶች በጥጋብ ያለፈው። አንድ ሰው አለ በኔ ዘመን በሉስቲ ረሃብ አይሆንም በሉስቲ የኔ ፍሬ በሉስቲ አጥር አልፎ በሉስቲ ይታያል በሉስቲ የኔ በረከት በሉስቲ ቅጥር አልፎ በሉስቲ ይታያል በሉስቲ። መጽሐፍ ሲናገር ዮሴፍ ትንሹ የፍሬ ዛፍ ነው፣ አረጎቹም በቅጥር ላይ ያድጋል ይላል። በነገራችን በቅጥር ላይ ያድጋል ማለት ቅጥር አልፎ ይታያል ማለት ነው። ኢየሱስ ጌታ ነው። ድንበር አልፎ ይታያል ማለት ነው። እዛ ቤት የሆነ ነገር አፍርቷል ይባላል። እዛ ቤት እኮ የሆነ ጩኸት ይሰማል ይባላል። እዛ ቤት ዝም ብሎ በቃ እንደሆነ በቃ ምንም የሆነ ዝም ያለ ቤት ውስጥ የሕፃን ልጅ ድምጽ ይሰማል። አሜን በሏ። አዎ ልጅም ፍሬ ነው። ዋናው ፍሬ እንዲሁም እሱ ነው። ኢየሱስ ጌታ ነው። እዛ ቤት ሃሌሉያ የዘሩት የተከሉት ፍሬ አጥር አልፎ ውጪ እየታየ ነው ይባልልሻል። አሜን። እስቲ ፍሬውን ስጭኝ። ሃሌሉያ ጌታ ኢየሱስ ይባርክሽ። ይታያችኋል አይደል? ይሄ ማንጎ ችግኝ እያለ ማፍራት አይችልም። ኢየሱስ ጌታ ነው። እንዲሁም በፔስታል ውስጥ ተቀምጦ ችግኝ ጣቢያ ነው ቁጭ የሚለው አይደለም። ውጪ ላለ ሰው ሊታይ ችግኝ ጣቢያ ያለው ውሃ ጠጪ ራሱ ላስቲኩን ዞር አድርጎ ነው የሚያየው። ከዛ እድገቱ ከፍ ሲል ከዛ ቦታ ይወጣና የሚያፈራበት ኤደን ላይ ይተከላል። የሚያፈራበት ትክክለኛ ቦታ ላይ ይተከላል። ልክ ከተተከለ በኋላ ያድጋል። ማንጎ መኖሩን እዛ ግቢ ያለ ሰው ላያቅ ይችላል። ልክ ያ ማንጎ ግን አድጎ 5 ወይም 6 ዓመት ሲሆኑ ማፍራት ይጀምራል። ማፍራት በጀመረ ጊዜ አጥሩን አልፎ ፍሬው ውጪ ይታያል። ከዛ የዛ ቤት ማንጎ ወጥቷል ይባላል። ለምን? አጥር አልፏላ። ዮሴፍ ትንሹ የፍሬ ዛፍ ነው። አረጎቹ ቅጥርን ይዘላሉ። ውጪ የሚታይ ፍሬያማነት በህይወታችሁ ይሆን። በቃ አንዳንዴ እኮ የዕለት ቁርስ አተ እግዚአብሔር ያቺን ነገር ፕሮቫይድ አድርጎ እግዚአብሔርን አመስግነ ዋው የተአምራት እጁ በጣም በራበኝ ሰው እኮ እግዚአብሔር መልእክተኛ ልኮ በቃ ይሄን ቀን አሳለፈኝ አላልፈውም ያልከውን ምስክርነት በህይወት ሊኖር ይችላል። እሱ ግን አንተ ስትበላ አንተ ብቻ ነው ያየው፣ ምስክርነቱም ለአንተ ብቻ ነው። ወደ ውጪ ግን ከወጣ አገር ሁሉ አፍሳ ይመሰክር፣ ሁኔታው ነገሩ ራሱ ይመሰክራል። ሃሌሉያ። እስቲ የተደረገልሽን መስክሪ ተብለሽ ማይክ ሳይሰጥሽ ራሱ ምስክርነቱ የሚናገረው ምስክርነት፣ ራሱ የሆነል ጉዳይ የሚመሰክረው ምስክርነት ዛሬ ያገኛችሁ። ዮሴፍ እኮ ማይክ ይዞ እግዚአብሔር ያደረገልኝን እዩ ምናምን አላለም። በቃ የሆነለት ነገር ይመሰክራል። በቃ ከፊቱ ይታያል። እነሱ አይተውት ራሱ ወንድማቸው መሆኑን አላወቁም። ምክንያቱም መልኩ ራሱ ተቀይሯል፣ ደምግባቱ ተቀይሯል። እነሱ የገፈፉት ህብረ ቀለም የበዛበት ልብስ ነው፣ ፈርዖን ያለበሰው የወርቅ ልብስ ነው። ኢየሱስ ጌታ ነው። እነሱ ስለ ህልሙ ነው የገፉት፣ እሱ ህልሙ ተፈጽሞ ቆመ። ይሄ ፍሬ እንዳያፈራ ዮሴፍን ቀስተኞች ምን አደረጉት ይላል? አስቸገሩት፣ ነደፉት ይላል። አስቸግረውታል፣ ነድፈውታል። የሱ ቀስት ግን እንደጸና ቀረ። የሱ ፍሬ ግን ቅጥር ተሻገረ። በነገራችን ቅጥር ተሻገረ ማለት የሆነ 200 ካሬ ግቢን ተሻገረ ወይ 400 ካሬን ግቢ ተሻገረ አይደለም። ፍሬው ውጪ መታየት አይደለም። የዮሴፍ ፍሬ ቅጥር ተሻገረ ማለት ኢየሱስ ጌታ ነው። የግብፅን ቴሪቶሪ አልፎ ከነዓን ላለው ለአባቱ ለያዕቆብ በግብፅ እህል እንዳለ ታየ፣ ተሰማ። ድንበር የሚሻገር የበረከት ዜና ከነዓን ደረሰ።
ዛሬ እናገርባችኋለሁ። ዛሬ ቃል አወጣባችኋለሁ። ድንበር የእናንተን ሁኔታ አልፎ ለሌሎች የሚታይ በረከት በሕይወታችሁ ላይ ይሆን። የእናንተን ሲቹዌሽን አልፎ ሌሎችን የሚሞላ በረከት በሕይወታችሁ ላይ ይሆን። የተነቀነቀው የተጨቆነው መልካሙ መስፈሪያ ይሰፈርላችሁ። ለሌሎች የምትሰጡት ነገር ይብዛላችሁ። በእውነት ለሌሎች የምትሰጡትን ነገር እግዚአብሔር በሕይወታችሁ ላይ ያበዛል። ለሌሎች የምታካፍሉትን ነገር እግዚአብሔር በሕይወታችሁ ላይ ያበዛል። እስቲ አማጃና ማአዶሶ ብራዳላ ቫራዳና ማአዳስ ሃሌሉያ ሃሌሉያ ሃሌሉያ። አንድ አማኝ አለ ዛሬ። አንድ አማኝ አለ። አንድ አማኝ አለ። እስቲ የሆነልኝ ነገር በሉ እስቲ። አፉን አውጥቶ በሉ እስቲ። ነገሩ ራሱ ይናገራል በሉ እስቲ። ነገሩ ራሱ በሉ እስቲ። የሆነልኝን በሉ እስቲ ይናገራል በሉ እስቲ። ሃሌሉያ ሃሌሉያ። የሆነማ ሞገስ መጥቷል። የሆነ ቅባት መጥቷል። የሆነ ጥሶ የሚወጣ ሰው አለ። ሰብሮ የሚወጣ ሰው አለ። በኃይል በር ሰብሮ የሚወጣ ሰውን በመንፈስ ያያለሁ። በኃይል የነሐስ ደጅ ሰብሮ የሚወጣ ሰው ያያለሁ። የትኛውንም የጨለማ ተጽዕኖ ሰብሮ የሚወጣ ሰው ያያለሁ። ሰብሬ እወጣለሁ በሉ እስቲ። ሰብሬ እወጣለሁ በሉ እስቲ። ሃሌሉያ። ምክንያቱም አንድ የተተከለ የተዘራ ዘሮም የተተከለ ፍሬ ሰብሮ ማለት ያን ምድር ያ የተተከለበትን ነገር ፈንቅሎ ነው የሚወጣው። ኢየሱስ ጌታ። ከዛ በኋላ ነው ወደ ማደግ ወደ ማፍራት ወደሚባለው ስቴፕ የምሄደው። ዛሬ ጸልያለሁ። ይኸውልህ የሆነ በቃ እንዳታፈራ አለት ሁሉ ተቀምጦ ሊሆን ይችላል። ሰንጥቀህ ትወጣለህ። ሰንጥቀህ ትወጣለህ። አንዳንድ ችግኞችን አይታችሁ አታውቁም? በአለት ውስጥ ሲያልፉ ዛሬ ጸልያለሁ። ዛሬ ጸልያለሁ። ሰንጥቀሽ ታልፊያለሽ። አይወጣም የተባለውን ቦታ ትወጪዋለሽ። እንዳታድግ እንዳታፈራ ተጽዕኖ ያደረገውን ነገር ሁሉ ታነሳዋለህ። በፍሬ ትገለጣለህ። በበረከት ትገለጣለህ። ሃሌሉያ ሃሌሉያ። ይስሐቅ ዘፍጥረት 26 ላይ ይስሐቅ መጀመሪያ እግዚአብሔር ወደ ግብጽ መሄድ በፈለገ ጊዜ የራብ ጊዜ ስለነበር ማለት ነው። ወደ ግብጽ መሄድ በነገራችን ላይ በአብርሃም ጊዜ ረሃብ ነበር። ግብጽ ሄዶ እግዚአብሔር አስመልጦታል ከራቡ። በይስሐቅ ዘመንም ረሃብ ነበር። ወደ ግብጽ እንደ አባቱ ሄዶ ፍሬያማ መሆን ፈለገ። ማለት ፍሬ ያለበት ቦታ ገብቶ ማምለጥ ፈለገ። እግዚአብሔር ግን በዚሁ ተቀመጣለሁ። ያዕቆብ ጋር ደግሞ ስመጡ እዛው በከነዓን ነው ያለው። በግብጽ እህል እንዳለ ሰማ ይላል። ከማን አንጻር እንደሆነ አላወቀም። ከልጁ ዮሴፍ አንጻር እንደሆነ አላወቀም። ግን ሄዶ የራቡን እና አባቶችን ካያችሁ በእያንዳንዱ የራብ ሲዝን እግዚአብሔር ያስመልጣቸዋል። ጌታ የኪዳን አምላክ እንግዲህ በሶስቱም ጊዜ አለ ካልኩኝ በነገር ዕብራውያን መጽሐፍ ላይ እኮ እንደ ደመና ያሉ ምስክሮች አሏችሁ ይላል። እንደ ደመና ኢየሱስ ጌታ ስታይ ደመና ወደ ቀና ብለህ እንደምታየው እንደ ደመና በዙሪያ ያሉ ምስክሮች አሉ። የእምነት አባቶች አሁን የእምነት አባቶች ደግሞ እንዳሉ ሁሉ በየቸርቹ የምትሰማው ምስክርነት አለ። እሱም እንደ ደመና በአየሩ ላይ ያለልህ ምስክርነት ነው። ያን ሰምተህ በእኔ ህይወት ይሄ ይሆናል ማለት አለብህ። አሜን። ስለዚህ የሆነ ሁኔታው ነዳጁ፣ ወሬው፣ ጦሩ ምናም ሲሰማ አንተ አትሸበርም። አሜን። የኪዳን አምላክ አብሮኛል። አሜን። እና ይስሐቅ ዘፍጥረት 26 ላይ በዚሁ ተቀመጥ ጌታ ብሎት እያለ የመጀመሪያ ስራው ያደረገው ፍሬያማ ለመሆንና በእርሻው በሁሉ ነገር በከብቶቹም በበጎቹም በሁሉም ነገር ፍሬያማ ለመሆን መብቱን ነው የተጠቀመው። መብቱን ነው የተጠቀመው ማለት የአባቱን የአብርሃምን ጉድጓዶች ነው ጉድጓድ ነው የቆፈረው። ስለዚህ መብት ነው። ምክንያቱም የውርስ ጉድጓድ ነው የቆፈረው። ግን የዚህ የውርስ ጉድጓድ ላይ ተከራካሪ ተነሳበት። ሙጥኝ ማለት እኮ ይችላል። አባቴ ነው ይሄን ጉድጓድ የቆፈረው የኔ ነው ብሎ መከራከር ይችላል። ግን እሱ እረኞቹ ሲከራከሩ እንዲሁም ተው ብሎ እልፍ ብሎ ቆፈረ። አሁንም እሱ ደክሞ የቆፈረው ላይ መተው ሲከራከሩ እልፍ ብሎ ቆፈረ። ኢየሱስ ጌታ ነው። ይሄ ሁኔታ ጌታን እዚህ ተቀመጥ ያልከኝ አንተ ነህ። መብቴን ቆፈርኩ፣ ይገፉኛል። ድጋሚ አዲስ ቆፈርኩ፣ እሱ ላይም ይከራከሩኛል፣ ይጣሉኛል። አሁን ይሄው እዚህ ጋር መጥቻለሁ ብሎ ማጉረምረም ላይ አልሄደም። ኢየሱስ ጌታ ነው። እየታዘዘ ይሄዳል። ልክ ሃሌሉያ። ሮሆቦት ጋር ሲደርስ እግዚአብሔር አሰፋልኝ አለ። ማን አሰፋልኝ አለ?
ይስሐቅ በነገራችን ላይ በደረቅ ምድር በዛው ክፍል ላይ ማለት ዘርን ዘራ፣ በዛው ዓመት 100 እጥፍ አጨደ ይላል። ኦኬ አልሰማችሁኝም? የሁሉም እርሻ አሁን በፕሌን ላይ ካያችሁ እርሻ ያለበት ቦታ ይታያል አይደል? ከከተማ ስትወጡ እና እርሻው እንዳለ ስታዩት የአንደኛው ለምለም ነው፣ የአንደኛው ደረቅ ነው። ደረቁም በነገራችን ላይ መከር ደርሶ የደረቀ ሊሆን ይችላል። የአንዳንዱ ደግሞ ምንም ፍሬ የሌለው ሊሆን ይችላል። የአንዳንዱ ደግሞ እዛው ጭንግፍ ያለ የተበጣጠሰ ሊሆን ይችላል። ኢየሱስ ጌታ ነው። ዛሬ ጸልያለሁ ያንተ 100 ያፈራል። ይስሐቅ 100 ያፈራው አንድ እግዚአብሔር ባለበት ቦታ ላይ ስለሆነ፣ ሁለት ደግሞ ይስሐቅ እጁ ላይ ያለው 100 ብር አይደለም የዘራው፣ ጎልማሳነቱን የዘራ ሰው ነው። አልሰማችሁኝም? አብርሃም ና ልሰዋ ልረድ ብሎ ወደ ተራራ ይዞት ሄዶ ተራራ ላይ የሚሰዋው እግዚአብሔር ያዘጋጃል ያለ ራሱን ልጁን ሊሰዋው ሲያስተኛው ይስሐቅ አይ እኔንም አታርደኝም ብሎ አባቱን ገፍቶ አልሄደም። ሽማግሌውን ሰውዬ ይልቅ ታዘዘ፣ ቢላ አንገቱ ላይ እንዲሆን ፈቀደ። ስለዚህ ራሱን ነው የዘራው ለእግዚአብሔር። እግዚአብሔር ደግሞ የሚሰዋ በግ አዘጋጀ። ለምን አዘጋጀ ካላችሁ አብርሃም ይስሐቅን እንደሰዋ ወይም እንደዘራ እግዚአብሔር ኦሬዲ አወቀ። በቃ ሰተኛል አለ ማለት መስጠት እኮ መስጠት አይደለም። ኢየሱስ ጌታ መስጠት አይደለም። ኢየሱስ ጌታ ነው። ይሄ አይደለም። ይሄ እምቢ ያለ ይሄ ሊሰጥ ይችላል። አልገባችሁ? ልብ እምቢ ያለ እጅ ሊሰጥ ይችላል። ልብ ኢየሱስ ጌታ ነው። አሁን እሱን ማብላት ሳልፈልገው ይሄን ማንጎ ማብላት ሳልፈልግ ይሄን ማንጎ ላበላ ነው፣ ግን ይሄ ነገር የሚያጠፋው ከሆነ የሆነ ነገር አድርጎ የሆነ ነገር ጋር እኔ ነገሩን ፈልገዋለሁ፣ ግን ለሱ የሆነ ወጥመድ ከሆነ መስጠት ከሆነ ይሄ መስጠት አይደለም። ኢየሱስ ጌታ ነው። አብርሃም ከልቡ ነው የሰጠው። እግዚአብሔርን ሰጠኸኝ ብሎ ቆጠረ። ይስሐቅም ደግሞ ፈቃድ ያለው እኮ እምቢ ማለት እሺ ብሎ ራሱን ለቢላ አሳልፎ የሰጠ ሰው ነው። ስለዚህ ይሄ ሰው አለማፍራት በዘመኑ አይችልም። እኛ እንኳን 100 ዘርተን ሚሊዮን ማጨድ እንፈልጋለን። ይስሐቅ ራሱን የሰጠ ሰው ነው። ስለዚህ አለማፍራት አይችልም። አብርሃም ባስቀመጠው ጊዜ እሺ ብሏል። ከዛ ከብዙ ጊዜ በኋላ በደረቅ ምድር ዘር ሲዘራ የሁሉም እርሻ ጠውልጓል። በምድር ሁሉ ራብ ነዋ። እሱ እኮ ግብጽ ሄዳለሁ ያለው ግብጽ ውሃ አለ፣ ናይል አለ። ኢየሱስ ጌታ ነው። የሆነ የሚመለጥበትን መንገድ አለ ወንዙ እስካልደረቀ ድረስ። አሁን ግን ይሄ ከባድ ሁኔታ ነው። ግን እግዚአብሔርን ታምኖ በደረቀ ምድር ላይ ዘርን ዘራ። በዛው ዓመት 100 እጥፍ አጨደ። ይመጣና የጌራራ ንጉስ የጌራራ አለቃ አንተ እኛ ላይ መተህ ከኛ ይልቅ በርትተሃል ይባልልሽ። ከኛ ይልቅ በርትተሻል ተባይ፣ ከኛ ይልቅ በስተሻል ተባይ፣ ከኛ ይልቅ አፍርተሻል ተባይ፣ ከኛ ይልቅ በስተሻል ተባይ። አሜን አሜን። ልክ ረሆቦት ጋር ሲደርስ ረሆቦት ሌሎችም ቢመጡ ማለት ነው የሚበቃ ነው። አሰፋልኝ ነው ያለው እግዚአብሔር፣ አሰፋልኝ አለ። ከዛን ከስጥናም ከኤሴቅም የገፉት ሲከራከሩት የነበሩ ሰዎች መጡና እግዚአብሔር ካንተ ጋር እንዳለ በእርግጥ አየናል። ይስሐቅ ለሳል ስለተናገረ ነው እንዴ? አይደለም እኮ ኢየሱስ ጌታ ስለበዛ ስለተባረከ ነው እግዚአብሔር ከእርሱ ጋር አለ የተባለው። ዛሬ ልጸልይ እግዚአብሔር ካንቺ ጋር መሆኑ በፍሬያማነት በህይወትሽ ላይ ይገለጥ። አው በመንፈስ ያገኘሽው ሰላም አለ፣ ረፍት አለ። ሃሌሉያ። በቃ እፎይ እንድትይ ያደረገሽ አለ። ሃሌሉያ። አሁን ደግሞ በሚታይ ፍሬ እግዚአብሔር ይባርክሽ። እስቲ የኔ ጊዜ ደርሷል በሉ እስቲ። በሚታይ ነገር በሉ እስቲ። የምባረክበት በሉ እስቲ። ጊዜ በሉ እስቲ። ደረሰ በሉ እስቲ። ሃሌሉያ። በሚታይ ነገር፣ ሊካድ በማይችል ነገር። ሃሌሉያ ሃሌሉያ። ያኔ የገፋ ባል እንኳን ያቺን ሴት ቅድም ምስክርነት ነግሬ ለምኖ አምጥቶ እቤት አስገባት። ሽማግሌ ልኮ ለምን አሁን ፍሬ አላ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አንዳንዴ እኮ እኛ ራሱ የሚፈለግ ነገር እኛ ጋር ሳይኖር ፈልጉኝ ማለት እኮ አስቸጋሪ ነው። የሚፈለግ ነገር ዛሬ ይገኝባል። የሚፈለግ ነገር ሰዎች በቃ ለመፍትሄ የሚሆን ነገር አንተ ጋር መጥተው ያገኛሉ። ለመለወጥ የሚሆኑበትን ነገር አንተ ጋር ያገኛሉ። ስለ መንፈስ ፍሬ ሌላ ቀን አወራለሁ። ገላትያ 5ን ተነስተን ሐሙስም ጊዜ አለን። ኢየሱስ ጌታ ነው። እግዚአብሔር ድንቅ ያደርጋል።
እግዚአብሔር ድንቅ ያደርጋል። እግዚአብሔር ድንቅ ያደርጋል። ያለ ማፍራት ወራት በሉ እስቲ አበቃ በሉ እስቲ አበቃ በሉ እስቲ። ደግሞ የፍሬ ጠላቶቻችሁ ራሱ ይመታል። አንዳንዱ ደግሞ የማፍራት አይደለም ችግሩ፣ ልክ ፍሬው እጁ ላይ ሲገባ ሰልፍ አለበት። የሆነ ጊዜ ኮንስትራክሽን ሰራ ነበርና ኮንስትራክሽን ገንዘብ ያስገኛል ሀቅ ነው። እኛ በሰፊው ባይሆን ተነካክቻለሁና ገንዘብ በቃ ማየት የጀመርኩበት ሰዓት ነበርና አካውንቴ ላይ ምናምን ገንዘብ ሲገባ እጄ ላይ ገንዘብ ሲገባ ማን እንደሚነግር አላውቅም። ለሆነ ሰው ይደወላል ገጥሟቸው አያውቅም። ልክ ደሞዛችሁ እጃችሁ የገባ ጊዜ የሆነ ነገራችሁ ወይ ደግሞ የሆነ ነገር ሰርታችሁ እጃችሁ ላይ የገባ ጊዜ ሰው ሁሉ አያውቅም እኮ። ያን የሚያውቀው ተቋሙና አንተ ብቻ ነህ። መለቀቁን ግን የሚደውል ሰው አለ። ኧረ እባክህ አበድረኝ፣ ልጄ ታሞ ነበር፣ እንደዚህ ነበር። አዎ እግዚአብሔር እኮ ለሰዎች የጸሎት መልስ እንድንሆንም ነው ገንዘብ የሚሰጠን። አንዳንዱ ግን ውጊያ ነው። ኢየሱስ ጌታ ነው። እና ለይታችሁ ነው ማድረግም ካለባችሁ ማድረግ ያለባችሁ። ምክንያቱም እግዚአብሔር ለመዝራት ዘርን ለመብላት እንጀራን ነው የሚሰጠው። 100,000 ከሰጠ ያንተ ኒድና ላንተ ለሌላ ጉዳይ የሚያስፈልግሽ 70,000 ከሆነ 30,000 ላይ 10,000 ዘር አስራት ነው፣ 20,000 የሌላው የጸሎት መልስ ነው። በቃ ይሄ ነው ፕሪንሲፕሉ። ግን ምክንያቱም የምትበሉትንም የምትዘሩትን ነው የሚሰጣችሁ። የምትዘሩት ማለት ለሌላው የምትቆረሱት ነገር፣ አስራቱ ደግሞ ለቤተክርስቲያን የምታደርጉት። ከዛ ውጪ ያለው የእናንተ የጸሎታችሁ መልስ ነው። ኢየሱስ ጌታ። አሁን ግን የሚመጣባችሁ ምንድነው? እናንተ 100,000 ብር ተለቀቀ ስትሉ 100,000 ብሩን አምጣ የሚል ይመጣል። ወጋው እና ሹክ ይላል ማለት ነው። ሰይጣን ለራሱ ሰዎች ነገርን ሊያስተካክል ሲፈልግ ያንተ ነገር ገና አንተ ጋር ሲመጣ ኧረ እንዲህ ነኝ ይላል። ሃሌሉያ። እሺ ባይኖር ምንድነው የምታደርገው? የለኝም ነው የምትለው። ስለዚህ ሰውየው ይሞታል። እግዚአብሔር እኮ መሻገሪያ ያዘጋጅለታል። ግን አንዳንዱን ነገር ማለት ስለተጠየቃችሁ ብቻ ሳይሆን ማድረግ ያለባችሁ ይሄን የጠየቀው ከየት ነው? አካሉ ምንድነው? ከጀርባው ምን አለ? ዛሬ ጸልያለሁ። ልክ የሆነ በቃ የደረሰን ፍሬ ሃሌሉያ የሚመታ በቃ አገኘው እጄ ላይ ገባ ስትል ደርሶ የሚመታብህ ከእጅ የሚያስወጣ ነገሩን እንዳታጣጥመው የሚሰራው እባብ ሞቷል። አሜን። ሞቷል። ሃሌሉያ። መዝሙር 1 ላይ ምስጉን ነው በክፎች ምክር ያልሄደ፣ በዋንዘኞች ወንበር ያልተቀመጠ፣ በኃጢአተኞች መንገድ ያልቆመ። እርሱ ሕጉን በቀን በሌሊት ምን ይላል? ያስባል። የሚሰራው ሁሉ ምን ይለታል? ይከናወንለታል። እርሱ በውሃ ፈሳሾች ዳር እንደተተከለች ቅጠሏም እንደማይረግፍ ፍሬዋንም በየወቅቷ እንደምትሰጥ ዛፍ ይሆናል። ቅጠሏ እንደማይረግፍ ይሄ በቃ አርቲፊሻል ዛፍ አይታችኋል? ቅጠሉ አይረግፍም። ፀሐይ ወጣ ምን አለ? አይረግፍም። ለምን? በቃ አርቲፊሻል ነው። ኢየሱስ ጌታ ነው። አሁን ይሄ ሌላ የተፈጥሮ ዛፍ እስካላችሁ ይደርቃል። ውሃው አጠገብ ጋር ግን ከተተከልክ ሁሌ ለምለም ነህ። ለቅ ማአጃና ማአዳሶ ሁሌ በየወቅቱ አንተ ጋር ፍሬ አይታጣም። ለምን? የተተከልክበት ቦታ አለ። ዋዘኞች ቦታ ላይ አይደለህም ያለው። በኃጢአተኞችም መንገድ አይደለህም ያለው። በክፉ መካሪዎችም ቦታ አይደለህም ያለው። ያለኸው ወንዙ ጋር ነው። ያለኸው ህልውናው ጋር ነው። ያለኸው መገኘቱ ጋር ነው። ስለዚህ አለማፍራት አትችልም። እስቲ አፈራለሁ በሉ እስቲ። አፈራለሁ በሉ እስቲ። አሁን እንደተዘጋጀሁት እያወራሁ አይደለም። እግዚአብሔር ግን አንድን ሰው በፍሬ ይባርከዋል።